ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሎ ለዚህም ኮሎ አመሰግናችሁ አለው። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው እንግዲህ እጅግ የተከበሩ ቅዱስ ፓስተራችን ዮናታን ነው። ፓስተር ዮናታን ደግሞ ከዚህ በፊት ታምረ ማርያምንም ሲያንቋሽሽ ነበር። ከዛ በኋላ አባታችን ቅዱስ አቡነ ተክለ ሃይማኖት ሲያንቋሽሽ ነበር። አሁን ደግሞ አረፍ አሉና ደግሞ ወደ ጊዮርጊስ ዞራል። ሮባከት የተከበሩ ነብያችን እባክዎትን ሐዋርያችን ፓስተር ዮናታን ይረጋጉ። ለኃጥአን የመጣ ለጻድቃን ይተርፋል። በርሶ የመጣ መብረቅ እኛንም እንዳያጠፋን ዘንድሮ በጦርነት ታምሰናል። መሬቱ ሲንቆጠቆጥ ነበር 4 ወር 5 ወር ሙሉ። አሁን የቆረ መብረቅ ወይ ሚስማር ልታዘንቡብን ነው። እባክዎት የተከበሩ ቅዱስ ፓስተራችን ዮናታን ይረጋጉ። ደግሞ የምድር አነሷት እንደገና ወደ ጊዮርጊስ ሄዱ። ኦረባካች በቃች እንደው በእግዚአብሔር ብዬ አመት ሙሉ ለምኝ እምቢ አላችሁ። በቃ እሺ በቃ እንደው 5400 ኒኩለር አረር በያዘው በፑቲን ይዞታ አለ። ፓስተር ዮናታን ይረጋጉ። እኛ የፈለግነውን የማምለክ መብት አለን እኮ ህጉ መንግስት ቀይላል። ሰው የፈለገውን ሃይማኖት የማምለክ መብት አለው። እኔ ካሜራዬን ማምለክ እችላለሁ። ፓስተር ዮናታን አንቋሽሹ። የሌላን ሃይማኖት ማንቋሸሽ ማዋረድ ጉዳይ አይደለም። በምን ሰዓት ነው ስለ ራሳችሁ የምታስተምሩት? ግን በእውነት ስለ ድንቃችሁ አላልፍም እና እባክዎት በኪም ኦንግ ቹንግ ይዞታ አለው ሃይፐርሶኒክ ሚሳኤል በሚተኩሰው በሰሜን ኮሪያው መሪ ይዞታል። በእግዚአብሔር ብልማ እምቢ አላቸው። እንደው በአላህ እንደው በፈጣሪ ይሁንባቸው። እባካችሁ ባለው እንደው ሰው በሚያምነው ፓስተር ዮናታን ይረጋጉ ዘንድሮ ብዬ ብለምነት እምቢ አለው እንዴ። እባክህ ስለ እግዚአብሔር ደግሞ አሁን እንደገና ቅዱስ ጊዮርጊስ የተሰነጠቀው የተጎዘጎዘው የተዋረደው ለራስ ነው ለራስ አይደለም። ምን አስጨነቆት? ለዮናታን አላለ እንደዚህ አርጉልኝ አላለ። ፓስተር ዮናታንና ቅዱስ ጊዮርጊስ ምን አገናኝታቸው ነው? አሁን ይሄ ሁሉ ድንፋታ ኢራን ራሱ ያን ሁሉ ኒኩለር እያብላላች እንደዚህ አልደነፋቸው ነው። እርሶም በጉሎ ቤት ኒኩለር ማብላላት ጀመሩ። ለኩፍም ለደጉም ብለው ኦሮ በስባ ዘንድሮ እኮ በቃ አልካቸው የጠገበ እየተነሳ የኛው ጉዶችና ብሮቤዛነ ወደለም አቡነ ገብርኤል የሚባሉ ተነስተው ሲወጣበጡ ሲያተራምሱ ከረመም። ደሞ እንደገናኝ ደሞ ፓስተር ተነሳባቸው ደሞ እሳቸው ደሞ ሲቆሙ ደሞ ሌላ ይመጣብናል። በቃ አረ መብረቅ እንዳታሰሩዱ በእናታቸው። መሬቱም ተንቆጠቀጠ፣ ህዝቡም ተጮነቀ፣ ተሮበሽን ተሾወረንካ። አረ ይበቃታል እንዴ! ቻይና እንኳን ሁሉ አላናወጦችንም አናወጣችን እኮ ቅዱስነቷ እና እንደው ፍየል ከመድረሳ ቁጠሉ መወጠሳ የሚባል ተረት ነገር አለ። እንደ ተራርጦ ወደ ጊዮርጊስ ጭራሽ ማንቋሸሽ ማዋረድ። እባክዎትን እኔ በጣም የእርሶ ትምህርት የእርሶ ወንጌል ምድሪቱን በሙሉ ሰላም፣ ፍቅር፣ አንድነት አድርጎ በበረከት ያደረገ የተከበሩ ፓስተር ዮናታን ይረጋጉ። በቃ ከባድ ነገር ነው እንዲሁ መረጋጋት። ይህ ሁሉ ፈረንጅ ግማሽ ሰይጣን አምላኪ፣ ግማሽ ካቶሊክ፣ ግማሽ ኦርቶዶክስ፣ ግማሽ እግዚአብሔር አላቅም የሚል ፈረንጅ በሰላም ይኖራል። ምን ነው ዘንድሮ የሃይማኖት ሰዎች ኢትዮጵያ ውስጥ ጨርቃችን ጥላቸው እንደው በቃ ለየላችን እንዴ! ኧረ ተረጋጉ ስሉ እስካብሔር ረሱሎ ፈጠራቸው። በርግጥ ባለቤቱ የናቀውን አሞሌ ባለ ዕዳ አይቀበለውም ተብሏል። በርግጥ ባለቤቶቹ ወርቅ የሰጠናቸው ወርቁ መስቀል የሰጠናቸው የተንደላቀቀ ቤት ከአንድ ሁለት የሰጠናቸው ጳጳሳት በመቶ ሺህ የሚቆጠር ደሞዝ የምንከፍላቸው ጳጳሳት የእናንተን ስራ በተደራቢነት በውስጥ አርበኛነት እየሰሩ እንደገና እናንተ ይህን ብትናገሩ በርግጥ ምንም አይፈረድም። አንዳንዴ ስናስበው እኮ ሂሳቡ ስትደምሮ ስትቆንሰው ስታካፍለው ውጤቱ ስታገኘው እኮ በርግጥ እናንተ በጉላችሁ ምን አጠፋቸው? ቅዱስ ሲኖዶስ ይሄ ሁሉ ጊዜ ፓስተር ዮናታን ሲሳደብ ቤተክርስቲያን ሲያንቋሽሽና ሲያዋረድ ብጣሽ የክስ ወረቀት መስጠት አቅቶት ጎርመጫል። በብር ጉዳይማ እንዴት አገር እንደሚጎለበጥ እናውቃለን። ትንሽዬ ገንዘብ ግን ይሁን እንደው ቅዱስነቶ ፓስተር ዮናታን እባክዎትን እንዲሁ ኒኩለር ቤት ውስጥ ማብላላት ጀመሩ። እንዲሁ በግሎት ሳሎን ውስጥ ለምንድን ነው ሁሉ የሚደነፉት? ለአሳቀቁን እኮ የገንዛችን ሃይማኖታችን ለማመን እኮ አልተቻለም እኮ ደነፉብን እኮ። መብት የለንም እንዴ? እኔ እኮ ካሜራዬን እኮ ማምለክ መብቴ ነው ጋሼ። ካሜራዬን ማምለክ ፈለኩ መብቴ ነው። አያገባህም። ግድ እኔ በምኖርበት ህይወት ሁሉ መዘብዘብ ግዴታ የለበትም። እና ይረጋጋ በቃ። እና ፈረሰኛ ጊዮርጊስ ጋር ደግሞ ብዙ ባይሳፈጡ እንደ ሐሳብ እኔ በጉሌ ስለማውቀው ነው የምነግሮት። እውነቴን ነው የምልዎት።
ይደነግጣሉ። በምን ቀን ነው ተናገርኩ ለዚህ ቀን እንደ አፌን ለጉመት ቢሆን እንደው ልሳኔ ትንፋሽና አሳጥሮት ቢሆን የዛን ቀን ምን ሲያቆለበልበኝ ነው ከዚህ ቅዱስ ጊዮርጊስ ጋር ተነጋገርኩት ይላል። አብና አረገ ይሄ ዱፍት ያርገኝ ዘንድሮ አያሳልፈኝ ጊዮርጊስ ያናግሮታል። ዘንድሮ ፓስተር ናታን አብና አረገ ትነጋገራላችሁ በጉልሽ ሼብ አድርጋት እቺን አብና አረገ እቺን ነገር ሼብ አድርጋት ፓስተር ናታን ካንቋሸሹት ካዋረዱት ከቅዱስ ጊዮርጊስ ጋር ዘንድሮ ይነጋገራል እና መልሱን ለኔ እንገርኝ። እሺ እኔ ያው እንደ ሐሳብ ጥቆማ ስለሰጠሁት ነው እና መልሱን አናግሮት የሰጠሁትን መልስ መልሶ ለኔ ይነግሩኛል እና ይረጋጉ ባከውትን እንደ ሰሜን ኮሪያ ራስ ያ ሁሉ አልደነፋችም። ይሄ ሰሜን ኮሪያ ራስ ቱዝ ሲለው ሃይፐርሶኒክ ሚሳይል የሚተኩሰው ሰሜን ኮሪያ ራስ ይሄ ሁሉ ምድሩን አላስጨነቀም። ፑቲን ራስ 5400 ኒኩለር አሮር ይዘ ይሄን ያህል ምድሩን አላስጨነቀም። አሜሪካኖችም ይሄን ያህል ምድሩን አላንቆጠቆጡም እና ባሳቁቆን የፈለግነው የሆነ መምህር ኦርቶዶክስ ሃይማኖት ውስጥ ያለ የሆነ መምህር ጋር በሐሳብ ካልተግባባችሁ ተከራከሩ። እኛን ግን ዘውስጥ አታስገቡን። እኛ ሙእመናኖችን የፈለግነውን የማምለክ መብት አለን። በባርነት ገዝተ አምጥታቸው በሰንሰለት እየጎተታቸው ወደ እርሻ ያስገባችሁት ባሪያቸው አይደለንም። አታስጨንቁ። ከእናንተ ጋርም ደግሞ አፍላፊ የመነጋገር ግዴታ የለብንም። የተከበሩ ፓስተር ድንበሮትን ቀይ መስመር የሚባል ነገር አለ። ሰፈሮት ቢችለን ሰፈራችን ቢችለን አንድ ሐሳብ አራስራ ዘንድሮክ ትንሽ ዙሩ አልከረረብ አይመስላችም? ዘንድሮ ትንሽ ዙሩ በጣም ጦዘ እኮ በቃ ዝም ብሎ ጦዘ ነው ብላች ያለት ይጦዛል እና እርሶም ቢሮጋገኛ ብንሮጋጋ እንዴ በግርግር እኮ መሬቱ ታወቀ እኮ ተወጣወጣ እና እንዴት ነው ሰዎች የፈለጉትን የማምለክ መብት ህገ መንግስት አይሰጥም ወይ? እስከ መቼስ ነው የኛ ሃይማኖት እያንቋሸሻችሁ እየተፋችሁበት የምትኖሩትስ? እስከ መቼ ነው? አይ ከኦርቶዶክስ የተሳደባሉ ኩሰስ ስድብ በስድብ አዋጥ የፈለግነውን የማምለክ መብት አለ። አታስገድዱንም ለዚህ እና ሱላቃችሁንም እዛ ትምህርታችንም እዛ ቆቆላችሁ ብሎ ቅዱስናችን እዛ ቆቆላችሁ ብሎ እኛን ለቆቆ እንዴ ሰው በቤት ተረጋግቶ ኖሮ መኖር አይችልም እንዴ? ባገሩ እንዴ ኦረ በፑቲን ይያቻለው በኒኩለር በያዘው ኦረ በአሜሪካ ይያቻለው በትራምፕ ይያቻለው ኒኩለር በያዘው በእግዚአብሔርማ ለመንኳቸው እምቢ አላቸው። የምድር ጉልቤችን የምትፈር ከሆነ እንደው በትራምፕ ይያቻለው በፑቲን ይያቻ በቺንግ አንቆንግ ይያቻለው ተውን። ይሄን ያህል መርበድብድ ምንድነው እንዴ? ይሄን ያህል የሰው ሃይማኖት ማስጨነቁ ምንድነው እንዴ? ትንሽ ኮብጂ አለብኝ። እናንተ ግን ጎብታችኋል እየሆነ ያለው ነገር እንደው እስቲ ከኦዲየንስ አንዳንድ ሐሳብ ልስማ እስቲ። ጎብታችኋል እስቲ ኮሜንት ላይ ጻፉ። ምንድነው ሀፕን እያደረገ ያለው? ምንድነው ጡዘቱ? ምንድነው ወበቅ በዛ? ካርቦን ዳይኦክሳይዱ ጨምሮ ነው? ሞኖክሳይድ ኦኬ፣ ሞኖክሳይድ ነው። ጭሳጭስ ነገር ነው መሰል ይወዛ። ለማንኛውም እንከባበር። ለራስ ሀጃ ነው። ጊዮርጊስ ተሰነጠቀ ተጎዘጎዘ። በዛ ደረጃ እኩያቸው አይደለም ቅዱስ ጊዮርጊስ እና እኩያ ደግሞ መፈልግ አንዳንዴ እኩያቸው እነማን እንደሆነ ብትለዩ እሺ። እና እኛ ደግሞ ባሪያዎች አይደለንም እንዳልኳቸው ነፃ ህዝቦች ነን። ከጥንት ጀምሮ አባቶቻችን ራሳቸውን አክብረው አገር አስከብረው ዳር ድንበራችን ማንነታችን አስከብረን የኖርን ኢትዮጵያውያን ነን። ስለዚህ እንደ ባሪያ ባንቆጠርና ባታንቋሽሽ በጣም ድንበር ዘለል እንኳ ሰላምታዎች እየበዙ ይመስለኛልና እርሶ ቅዱስ አባት ኖት። ፓስተር ናታን ብዙ ነገር ማገናዘብ የሚችል አባት ኖት። ነብይ ኖት፣ ሐዋርያ ኖት። ቀድሞ የሚታየው ያለፈውም የሚያውቁ የሚመጣውን ሁሉ የሚያውቁ እኮ ናቸው። እንዴት ከቅዱስ ጊዮርጊስ ጋር የጀመሩት አታካራ በመጥፎ ሁኔታ ሊደመደም እንዴት እንደሚችል እንዴት አያውቁ? መጥፎ እኮ ነው። ቅዱስ ጊዮርጊስ ጋር ጮራሽ እኔን እንዳታስጨፈልቁኝ አብራች እዛ ጉዳይ ውስጥ እኔን አትክተቱኝ። ይቅርታ ግን ተከበሩ ሰውን መናገር በጣም ከበድ ነው። ግን እዛ ጉዳይ ውስጥ እኛን አትጨምረን። እንኑሩበት ያለነው ያቻልነን ችነን የምድሩ ውጣ ውረዱ ይበቃል እና እርሶ ከቻሉም
እንደው በእግዚአብሔር በፈጣሪውን በተረጋጉ ብዬ በተደጋጋሚ ተማጽኘ ነበር። እምቢ ካላቸው እሺ እንደው በፑቲን ይዤታለሁ ኒኩለር ቢያዘው በፑቲን ይዤታለሁ ቢሮጋጉ እንዶ ሐሳብ ነው። ይሄን ሐሳብ ነው። ሲሞቻችን ላይ አርግ ሼር አድርገው ዳች አለው ፒስ